አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ያለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ትርፍ ይበል። እንዴት ናችሁ? እንግዲህ ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ እስከ መጨረሻው ድረስ አብራችሁኝ ሁኑ። አደራ የሚለው ድራማ እንግዲህ በአሁኑ ሰዓት በጣም አጓጊና ሁላችንም በጉጉት የምንጠብቀው አዝናኝ ፕሮግራም ሆኗል ማለት ነው። እንግዲህ ብሌን እናቷን መቼ ታውቅ ይሆን? ሁላችንም የጓጓ ነው። ለዛ ነው እንግዲህ በባለፈው ክፍል ሳሚ ተደብድቦ ሞቷል ተብሎ ነበረ። ደስ የሚለው ነገር ሳሚ አልሞተም፣ በህይወት አለ። ምክንያቱም ሳሚ የአደራ ጠባቂ ስለሆነ ለብሌን እናቷን ሊነግራት ቀጠሮ ይዘዋል። እንግዲህ ይነግራት ይሆን ወይስ አይነግራት ይሆን? ብሌን በመንገዷ ላይ የሄደች ሳሚ ከሆነ ቦታ እየመጣ በሩቅ ታይዋለች። ከዛ ወደ እሱ ስትጠጋ ሳሚ ምን ሆነህ ነው እንደዚህ የሆንከው? ተጎድተሃል እኮ በማለት ስትጠይቀው እሱም ብሌን እንዴት ነሽ ሰላም ነሽ ወይ አለ፣ የራሱን ደህንነት ሳይገልጽ በፊት። እሷም በተደጋጋሚ ምን ሆነህ ነው ብላ ስጠይቀው አይ ለዚህ አትሰቢ በጣም ቀላል ነገር ነው በማለት ነገራት። ብሌንም ምን ቀላል ነገር ትላለህ? እስኪ እጅህ እኮ በጣም ተከስክሷል በማለት አገላብጣየችው። እሱማ ልክ ነሽ፣ ቀላል ነገር እንዳልሆነ አውቃለሁኝ። ከሞት በተአምር ነው የተረፍኩት። ብታይ በጣም አሳሬን መከራዬን አይቼ ነው የተረፍኩት ብሎ ለብሌን ሲነግራት፣ እሷም ምን ሆነህ ነው ግን? ማን ነው እንደዚህ ያደረገህ? ማን ነው እንደዚህ የጨከነብህ? በማለት ስትጠይቀው ማን ሊሆን ይችላል ገምች እስኪ። በኃይሉ ነዋ በማለት ነገራት። እንግዲህ ያጨካኝ ሰውዬ በጠባቂዎቹ በኃይል አስደብድቦት እንዲገድል ነበር ትዕዛዝ ያስተላለፈው። ነገር ግን ሳሚ አልሞተም፣ በህይወት መጣ። እና ምን አጥፍተህ ነው እንደዚህ የቀጠቀጠህ? በማለት ስትጠይቀው ለነገሩ ጥፋተኛው እኔ ነኝ። እህቱ ቤት ድረስ መሄድ አልነበረብኝም። ምክንያቱም ያው አንቺን አፍቀሽኝ ስለነበረ ህይወቴን አደጋ ላይ ጥዬ አንቺን ለማግኘት ነበረ ወደዛ ቦታ የሄድኩት። ያው አንቺን ለማየት ባትፈልጊም ማለት ነው። እኔ ግን ህይወቴን አደጋ ላይ ጥዬም ቢሆን አንቺን ለማየት እና አንቺን ለመፈለግ እሞክራለሁኝ በማለት ሲነግራት፣ እሷም ህይወትህን አደጋ ላይ ጥለህ እኔን ለማየት መጣህ አለችው። አዎ አለች እሷም ህይወቴን ቢያሳጣኝም እንኳን አንቺን ከማየትና አንቺን ከመፈለግ ወደኋላ አልልም በማለት መለሰላት። ብሌንም እንግዲህ በጣም ፊቷ ከስከስ አለና አዘነች። ብሌን ምን ሆነሽ ነው እንደዚህ የሆንሽው? የከፋሽ ትመስያለሽ፣ ምን እያሰብሽ ነው? በማለት ሲጠይቃት እሷም እኔን ለማየት ብለህ ነው እዚህ አደጋ ውስጥ የገባኸውና ለምን አላዝንም በእኔ ምክንያት እንደዚህ ሁነ ሳይህ በማለት መለሰችለት። ህይወቴን አደጋ ላይ ነው ጥጌ የመጣሁት አንቺን ለማየት ብለህ ነበር። እኔ ግን ከቁም ነገርም አልቆጠርኩት ነበር፣ በራሴም አዘንኩም አፈርኩም በማለት መለሰችለት። እና ሀው ህይወቴን አደጋ ላይ ጥዬ ነበር የመጣሁት፣ እውነቴን ነው አይሽ አልዋሸሁሽም ሲላት፣ ግን ለምን እስከዚህ ድረስ ለምንድን ነው ራስህን አደጋ ላይ ጥለህ ለእኔ ብለህ የምትመጣው? በማለት ስትጠይቀው ስለምወድሽ ነው፣ በቃ ህይወቴን አሳልፌ እሰጥሻለሁ ላንቺ፣ ምክንያቱም እወድሻለሁ አላት። እሷም በመገረም ይህን ያክል ህይወትን ሊያሳጣህ እስከሚችል ድረስ የምትወደኝ ምክንያቱ ምንድን ነው? እኔ እናንተ አብረን አላደግንም፣ አንድ ትምህርት ቤት አልተማርንም፣ ጭራሽም አንተዋወቅም እኮ ገና አልተዋወቅንም፣ እንዴት እንደዚህ ልትወደኝ ትችላለህ? በማለት ጠየቀችው። ሳሚም እንግዲህ የኔም ጥያቄ እሱ ነው፣ ምክንያቱም ይህ ጥያቄ መልስ ያላገኘሁለት ስለሆነ ዝም ብለን እንለፈው፣ በቃ ወድሻለሁ፣ ዝም ብዬ ወድሻለሁ፣ ለምን እንደምወድሽ ግን አላቅም አላት። ብቻ ግን አንድ ነገር የማውቀው ነገር ቢኖር ከማንምና ከምንም በላይ ከራሴ በላይ አስበልጬ እንደምወድሽ ብቻ አውቃለሁ አላት። ቃል ተብዬዋ እንግዲህ ለገንዘብ ብላ ከስንት ቤት ጡል እያለች ነበር። አሁንም እናቷ ሰላም እናቴ ነሽ ብላ የገባችው። በነገራችን ላይ እናቷ እንዳልሆነች ታውቃለች፣ ግን ያው ያስመሰለች ነበረ። እናቷ ሰላም ከቤት አባራታለች እና መንገድ ላይ ሻንጣዋን ይዛ እያለቀሰች በነበረችበት ሰዓት ዳግም ወደ እሷ ሄዶ አቅፎ እያባበላት ነበረ። ተወይ ዳግም ባክህ፣ ካሁን በኋላ እኮ ማንም የሚያስጠጋኝ የለም። እንግዲህ እናት ያባረረችኝ አይደል? በቃ ከእናት በላይ ማን ሊያስጠጋኝ ይችላል? እያለች እያለቃቀሰች ነበረ። ዳግምም አቅፎ ካባበላት በኋላ አሁን እኮ ማንም ዘመድ የለኝም፣ እናቴ የጣለችኝን ማን ያስጠጋኛል? እሷ አባረረችኝ እያለ እያለቀሰች ነበር። ትንሽ ካሰበ በኋላ ዳግም እንደዚህማ ብቻሽን ሜዳ ላይ ልጥልሽ አልችልም ብሎ ብቻውን ካጉረመረመ በኋላ ቃልዬ በቃ አሁን እናቴ ጋር ይዤሽ እሄዳለሁ፣ እኛ ጋር ትንሽ ትቆይና ከዛ የምትኖርበትን ቦታ እናመቻቻለን በማለት ሲነግራት እሷም ደስ አላት።
ቃልን ይዞ ወደ እናቱ ጋር ሲሄድ እናትየዋ ቁጭ ብድግ አደረጋት። በጣም ተናደደች። ምክንያቱም ከአሁን በፊት ቃል እሷን በጣም አመናጭቃት ነበር። እናንተ ችጋራሞች፣ እናንተ ሌባዎች ውጡ ከቤቴ እስከ ማለት ድረስ ደርሳ ነበረ። ቃል እንግዲህ ባለጌ ልጅ ናት። እናም ያን አስታውሳ እናትየዋ ሌባና ባለጌ ቤት ምን ልትሰሪ መጣሽ? ከቤት ውጭልኝ። አንተስ ብትሆን ምን ሆነህ ነው? ልትገል ትችል ነበር እኮ። እንዴት ነው የምታመጣት? እጇን እየጎተትክ ጭራሽ እየተከራከርክላት ቤቴ ድረስ አመጣሃት ብላ የዳግም እናትም እንግዲህ ያዙኝ ልቀቁኝ አለች ማለት ነው። በስተ መጨረሻ ቃልም ምንድን ነው የዚህን ያክል ማማ፣ ለምንድን ነው በእኔ ላይ እየተናደዱት በማለት አንድ ቃል ስትናገር የዳግም እናትም አረሳሹ እንደ ከቤትሽ እኮ ነበር እንደ ሰባራቃ አንጠልጥለሽ ያስወጣሽኝ በማለት ነገረቻት። በዛን ሰዓት ነበር እንግዲህ የዳግም እናቱን እማዬ ነይማ ትንሽ እናውራ ብሎ ወደ ውጭ አስወጥቶ እናቱ ጋር በተነጋገረ ሰዓት ስሚ እኛ ጋር ትቆያለች እያለ እናቱን እየጨቀጨቃት ነበረ እና ተደብቃ ትሰማ ነበር ልጅቷ። በዛ ሰዓት ስማ ልጄ ዳግም፣ ካሁን በኋላ እሷን ማንም የሚቀበላት የለም። ምክንያቱም ክፉና ገንዘብ ወዳድ ሴት ስለሆነች ከማንም ጋር መኖር አትችልም። ሰላምም አባረረቻት አይደል በማለት ስትነግረው ደግሞ ሰላም እናቱ አይደለችም ስትል እንግዲህ ቃል ሰማች ማለት ነው። ወይኔ ጉዴ፣ በቃ እናት ያለመሆኗን ሁሉም ሰው ሰምቷል ማለት ነው፣ ሁሉም ሰው አውቋል ማለት ነው እያለች ያላወቁ መስሏት ነበረ እያታለለች ያለችው። ዳግምም ሰላም እናቷ አለመሆኗን አውቋል ማለት ነው፣ ግን እንዳላወቀ ዝም ብሏት ነበረ። እንግዲህ አሁን ቃል ምን ይውጣት ይሆን? የእውነት እነ ዳግም ቤት እዛው ቁጭ ብላ ትቀጥል ይሆን ወይስ ታባረራት ይሆን? እንግዲህ ክርክር ላይ ነበሩ። አብረን የምናየው ይሆናል። ሌላው እንግዲህ ብሌን ወደ ቤት ተመልሳ ስትሄድ ሰላም ደጋዴም ብላ በጣም እያለቃቀሰች ነበረ። ምክንያቱም ከቃል ጋር ተጣልታ ቃልን አባራት እና ቃል ደግሞ የእሷ ልጅ እንዳልሆነች እና ለገንዘብ እንደቀረበቻት እያወቀች ነበር ያባረረቻት። በዛ ሰዓት ሴትዮዋ ከፍቷት ተጋድማ ነበረ እና ብሌን ገብታ ምን ሆነሽ ነው እናቴ ደህና ነሽ እትዬ ደህና ነሽ ብላ ስትጠይቃት አይ ደህና ነኝ በማለት ልጅቷን አቀፈችና ብሌንዬ አንቺ የኔ ልጅ ብትሆኝ ምንኛ እድለኛ ነበርኩ፣ ምናለ አንቺ ልጄ በሆንሽ ብላ ነገረቻት። ብሌንም እናቴ አንቺ ብትሆኝ እኔም በጣም ደስ ይለኝ ነበረ፣ እንዳንቺ ደግና ሩህሩህ እናት ብትኖረኝ ደስ ይለኝ ነበር፣ የአንቺ ልጅ በሆነም ደስተኛ ሆን ነበር አለቻት ማለት ነው። ብሌንም እንግዲህ እናም ብሌን ከቤት ስትወጣ የሆነ ነገር ተቃጥሎ አየች። በእጇ እያገለባበጠች ይሄ የቃል አይደለም እንዴ ለምን ተቃጠለ እያለች ነበረ። እንግዲህ ሰላም ለምን እንዲያቃጠለችው እንግዲህ እንጃ። ያው ምናልባትም በቃል ተናዳ ሊሆን ይችላል። በነገራችን ላይ የብሌን እናት ሰላም ትሆናለች ብዬ ገምታለሁኝ። አብረን የምናየው ይሆናል። ውድ የቻናሌ ቤተሰቦች ከዚህ በላይ አላብዛባችሁ። ለዛሬ ያስኩት ይሄ ነበር። በሌላ ቪዲዮ ተመልሰን እስከምንገናኝ ድረስ በያላችሁበት ቸር ሰንብቱ። ወዳችኋለሁ። ባይ ባይ።